ለፍትህ ተደራሽነት የባህል ፍርድ ቤቶች ሚና ከፍተኛ መሆኑን የአማራ ክልል ጠቅላይ ፍርድ ቤት ገለጸ። በባህር ዳር ከተማና በሰሜን ጎጃም ዞን የባህል ፍርድ ቤቶችን ለመተግበር የሚያስችል የአጋርና ባለድርሻ አካላት ውይይት ተካሂደዋል። ሰለሞን ዘመኑ በአማራ ክልል የሚገኙና ሰላምን ለመፍጠር ለዘመናት ሲያገለግሉ የቆዩ እምቅ ባህሎች የባህል ፍርድ ቤቶች ተብለው እንዲያገለግሉ በክልሉ መንግስት እውቅና ተሰጥቷቸዋል። በአዋጅ ተደግፈው አገልግሎት በመስጠት የክልሉን የፍትህ ተደራሽነት የሚያረጋግጡ በመሆናቸውም የሥራ ማስጀመሪያ መርሃ ግብር ተደርጎላቸዋል። በሰሜን ጎጃም ዞንና በባህር ዳር ከተማም የባህል ፍርድ ቤቶችን ለማስጀመር ከአጋርና ከባለድርሻ አካላት ጋር ውይይት ተደርጓል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝደንት አቶ አለማንታ አግደው በመድረኩ እንዳስረዱት በየቀበሌው የባህል ፍርድ ቤት ዳኞች በማህበረሰቡ እየተመረጡ ስራ እንዲጀምሩ ለማስቻል ጥረት እየተደረገ ነው። ከዚህ በፊት ተሸማጋዮች ጉዳያቸውን ወደ ሽማግሌ ከወሰዱ በኋላ መሀል ላይ የሚወጡበት ውሳኔ ከተሰጠም በኋላ ለመፈጸም የሚያንገራግሩባቸው ሁኔታዎች ያጋጥማሉ። አሁን ላይ አዋጁ በባህል ፍርድ ቤቶች የሚሰጡ ውሳኔዎችን አስገዳጅ አድርጓቸዋል። በመደበኛ ፍርድ ቤት እንደተሰጡ ተቆጥረው መንግስት የሚያስፈጽማቸው ውሳኔዎች ናቸው ማለት ነው። ለባህል ፍርድ ቤቶች ውጤታማነት የአጋርና የባለድርሻ አካላት ኃላፊነት ከፍተኛ መሆኑን የገለጹት አቶ አለማንተም የባህል ፍርድ ቤቶች ለፍትህ ስርዓት መጎልበት ፋይዳቸው የጎላ ነው ብለዋል። የባህል ፍርድ ቤቶች ወጪን፣ እንግልትን በእጅጉ የሚቀንሱ ናቸው። ከዛ ባሻገር እውነትን በማውጣት ሂደትም ቀላል የሆነ ስነ ስርዓት የሚከተሉ ያልተወሳሰበ እና የአካባቢው ማህበረሰብ የሚያውቀው ጉዳዮች የሚፈጸሙት እዛው ስለሆነ እውነትም ለማውጣት በጣም ቀላል የሆነበት በአሸናፊ ተሸናፊም ብቻ ሳይሆን ደግሞ በእርቅ ጭምር የሚቋጩ ስለሆነ ዘላቂ የሆነ ግንኙነትን በመፍጠር ቁርሾችን በማብረድ የተሰበሩ ነገሮችን በመጠገን ረገድ በጣም ከፍተኛ ጠቀሜታ ያላቸው ናቸው እና ይሄንን የክልሉን የቆየ ነባር ባህል በአግባቡ ይዞ ማስቀጠል አንዱ ዓላማ ነው። ሌላው ግን ተደራሽ የሆነ ፍትህ ደግሞ ለማህበረሰባችን ለመስጠት ታስቦ የተዘጋጀ ነው። የአማራ ክልል የባህል ፍርድ ቤቶች አማካሪ ምክር ቤት ጽሕፈት ቤት የቴክኒክ ኮሚቴ አባል አቶ ነህሚያ አቤም የባህል ፍርድ ቤቶች የክልሉን የቆየ መልካም ባህል የሚያጎሉና ሰላምን የሚፈጥሩ ናቸው ብለዋል። አንዱም መሰረታዊ ዓላማና አስፈላጊነት ምንድነው? የባህል ሕጉን ማጠናከር፣ ለባህል ሕጉ እውቅና መስጠት ነው። ምክንያቱም በተለያየ እንደምታውቀው ከግሎባላይዜሽኑ ከሉላዊነት ጋር ተያይዞ የባህል መጤ ባህሎች እኛ ጋር የሚጋጩ መጤ ባህሎች የባህል ወራሽኞች አሉ። ስለዚህ ይህ አዋጅ ምን ያደርጋል? እነዚህ መጤ ባህሎች በቀደመው ቱባ በሆነው በነባሩ በቀደምቱ ባህል ላይ ጫና እንዳይፈጥሩ ምን ያደርጋል? ድጋፍ ያደርጋል፣ ክትትል ያደርጋል ማለት። የባህል ፍርድ ቤቶችን ለማጠናከር በየአካባቢው የሚገኙ ባለድርሻ አካላት ኃላፊነት እንዳለባቸው የመወያያ ጽሑፍ ያቀረቡት የክልሉ ጠቅላይ ፍርድ ቤት ፕሬዝደንት ጽሕፈት ቤት ኃላፊ አቶ እንዳደለው አይተንፍሱ ገልጸዋል። የመስተዳድር አካላት ምክር ቤቶች የባህል ፍርድ ቤቶችን በመደገፍ ረገድ በርካታ ስራ ይጠበቅባቸዋል። ለምሳሌ አንደኛው በጀት የሚያስፈልግ ከሆነም በበጀት መደጎም፣ የማህበረሰቡን ንቅናቄ ማካሄድ እና ሌሎችም ደግሞ ለምሳሌ የባህል ፍርድ ቤቶቹ የሚያከራክሩት በባህሉ በተቀመጠው ቦታ ቢሆንም ግን ደግሞ ሰነዶችን፣ ዶክመንቶችን የሚይዙባቸው የማዕከላት ያስፈልጋሉ። ስለዚህ ማዕከላትን መገንባት ላይ እና በሌሎች ጉዳዮች ላይም ሚና አላቸው ማለት ነው። ስልጠና መስጠት፣ ማዕከላትን መገንባት እና ሌሎች ጉዳዮች ላይም ጥናትና ምርምር ማድረግ ላይም በየአካባቢው ያሉ የዩኒቨርሲቲ የከፍተኛ የትምህርት ተቋማትም ሚና ያላቸው መሆኑን እንደዚሁ መገንዘብ እንችላለን ማለት ነው። በመድረኩ የአማራ ክልል የባህል ፍርድ ቤቶች ማስተግበሪያ ፍኖተ ካርታና የባህል ፍርድ ቤቶች ማስተግበሪያ አዋጅ የሚሉ የመወያያ ጽሑፎች ቀርበው ውይይት ተደርጎባቸዋል።